የባህር በር ፍላጎት በኤርትራ ብቻ እንዳልተወሰነና ሌሎችም ሀገራቶችን እንደ ነካካ ደግሞ ማወቅ ግድ ይላል። ኢትዮጵያ የባህር በሩን በያዘችበት ወቅት በባህሩ በኩል አንድም የሰላምን አዋኪ የሆነ ወይም ደግሞ የሆነ ሀገርን ወርሬ ነው የመሳሰሉት ካለች ያ ሌላ አጀንዳ ነው የሚሆነው። ኢትዮጵያ ወደ ባህር እንዳትመጣ የሚደረግ ጥረት አለ። በካሬ ከ77000 ብር ጀምሮ ቅንጡ አፓርትመንቶችን ከሜሪት ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈ ኮምፓውንድ አፓርትመንቶች ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514000 ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥ የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተርና በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ ላይ አካቷል። ምን ይሄ ብቻ! በደማቋ የንግድ ስፍራ ተክለ ሃይማኖት ግዙፍ የገበያ ማዕከል ለሽያጭ በማቅረብ ዝግጅታችንን ጨርሰናል። ከትንንሽ ካሬ ሱቆች ጀምሮ አማራጭ በመኖራቸው ቅድሚያ ለማግኘት ከታች ባለው ቁጥር በመደወል ይመዝገቡ። اليوم الخطاب الأثيوبي يتحول إلى خطاب نوعا ما يستعين بالقوة حيث يريد منفذا على البحر الأحمر ويعتبر ذلك وجوديا. هل يعتبر هذا الخطاب تحول في العقيدة الاستراتيجية لأديس أبابا؟ دكتور كلبنان يإثيوبيا አሁን ላይ የባህር በር ጥያቄን በተለየ መልኩ ማቅረብ ከእምነት የተለየ ሐሳብ መምጣት ማለት ከበፊቱ ከነበረው አካሄድ ለየት ያለ ነገር ተፈጥሯል ማለት ያስችለናል። ኃይልን ጉልበትን ሁሉ ተጠቅሞ አንድ ነገር ለማምጣት የፈለገ አካሄድ አለ ማለት ነው። اولا مساء الخير ويعطيك العافيه لك الاعزاء وللمشاهدين ሁሉንም ሰላም ካለ በኋላ والمستمعين. من الواضح بان اديس ابابا تريد ان تنتقل من الوضع الراهن المستقر نوعا ما الى الوضع الهجومي، وهذا ما اكده بيان مجلس الوزراء لأديس أبابا حيث قال بان هناك خطأ تاريخي وقانوني قد حصل عندما تخلينا عن المنافذ البحريه وعندما استغنينا حتى عن اريتريا واعطينا اريتريا استقلالها في سنه 1993. يا ايثيوبيا አጠቃላይ መንፈስ በኢትዮጵያና በኤርትራ ጉዳይ ላይ ከባህር ጋር ተያይዞ ኤርትራን ከማስገንጠል ጨምሮ እና ለሱ አይነቱ መገንጠል ዕውቅና ከመስጠት ጀምሮ የባህር በርን እንደዚሁ ከመልቀቅ ጀምሮ የተሰራ ትልቅ ታሪክ አለ። ያንን ማደስ ማስተካከል አለብን የሚል ከተራ መከላከልም ሆነ ከተረጋጋ አካሄድ ወደ ማጥቃት ወይም ደግሞ ሁጁም ማለት ወደ መግፋትና ወደ ፊት ለፊት ራስን ማምጣት ስትራቴጂ ተሸጋግሯል። በጣም ጥሩ አገላለጽ። من الواضح بان يعني ابي احمد يلجا الان الى التحالفات مع ارض الصومال الجديده ومع بعض الدول يعني في مواجهه تحالف ثاني ينشا بين مصر واريتريا والصومال دوله ስለዚህ ይላል አሁን የሚታየኝ ኢትዮጵያ ከተለያዩ ይህንን ሐሳቧን ሊያሳኩላት ከሚችሉ ሀገሮች ጋር ከሶማሌላንድ ጋር ከሌሎችም ሀገሮች ጋር ስማቸውን አልጠራም ጋራ በመሆን ይህንን የምትፈልገውን ነገር ለማግኘት እንደምትንቀሳቀስ ቁርጥ ነው። ሁለተኛ በዚህ ሳይድ ደግሞ ግብጽ፣ ሶማሊያና ኤርትራ ደግሞ በተቃራኒዋ እንደቆሙ ይታያል። الصومال الشرعيه يعني، وهذا الامر من المؤكد بانه سيؤدي الى اذا استمرت الامور على ما هي عليه سيؤدي الى حرب يعني وحرب. ስለዚህ ይሄ ጉዳይ አሁን ባለበት ሁኔታ መፋጠጡ ከቀጠለ ማለት እንግዲህ ወይ አንድ የሆነ ነገር ካልተፈጠረ በስተቀር ወደ ግጭት ሊያመራ ይችላል፣ ወደ ጦርነትም ሊያስገባ ይችላል። احمد عقبها لانها ستواجه يعني وستسفر عن آلاف وعشرات الآلاف من الضحايا والقتلى والجرحى والمهجرين وما إلى ذلك وإلى يعني موجات نزوح واسعة يعني. ስለዚህ ይሄ ጉዳይ እንደው አይሁን እንበልና ከሆነ በእነዚህ ሀገራት መካከል ጦርነት ይከፈታል። ያ ጦርነት ደግሞ ለብዙ ሰዎች እልቂትም ሆነ ስደት የመሳሰሉት ሁሉ ምክንያት ሊሆን ይችላል ብለን እናስባለን።
الآن أديس أبابا تريد منفذ إلى يعني ضرورة استراتيجية تعتبرها أن يكون لها منفذ إلى البحر، وهي بذلك تهدد الاستقرار الإقليمي يعني وما إلى ذلك. ስለዚህ አሁን ላይ ኢትዮጵያ የባህር በር ትፈልጋለች። እሱንም ለማግኘት ሁሉንም መንገድ እንደምትሄድ ትናገራለች። ያ ማለት ወደ ምናልባትም ከሌሎች ጋር ግጭትን ሁሉ ሊያመጣ የሚችል እንቅስቃሴ እያደረገች ነው። صد النهضة هو نوعا ما تحت السيطرة، فهل هي هروب إلى الأمام؟ هل هو يواجه مشاكل اقتصادية؟ هل هناك مشاكل يريد أن يتخطاها بهذا الأمر؟ يعني من يعيش يرى، لننتظر. ስለዚህ ይሄ ሁሉ ግን አሁን ከኢትዮጵያ በኩል ለሚደረገው የባህር በር ሂደት ውስጥ ከህዳሴ ግድብ ጋር በተያያዘ የግብጽ መከላከል በዚህ ጉዳይ ላይ ኢትዮጵያ ወደ ባህር እንዳትመጣ የሚደረግ ጥረት አለ። ይሄንንም ከህዳሴ ግድቡ ጋር የተያያዘ እንደሆነ ይሰማኛል። ህዳሴ ግድቡ ግን ኦሬዲ ሁሉን ነገር ጨርሶ ዓለሙን የቀጨ ያለፈና በስራ ላይ ያለ ምናልባትም የሱ ጉዳይ በተመለከተ ደግሞ ወደ የት ይደርሳል ከግብጽ ጋር ሚለውን ወደፊት አብረን የምናየው ይሆናል ይላል። دكتور محمد، اليوم في إطار اتفاقيات الأمم المتحدة للبحار، هل بإمكان دولة حبيسة كإثيوبيا الحصول على منفذ بحري دون المساس بالسيادة الوطنية للدول الأخرى؟ ለኢትዮጵያ የባህር በር የማግኘት ሂደት የሌሎችን ሉዓላዊነት ባልነካ መልኩ ነፃ የሆነ የባህር በር ልታገኝበት የምትችልበት የህግ አግባብ አለ ወይ ነው? بداية تحياتي لسيادتك وللسادة المشاهدين وللضيوف الكرام. خلينا نتكلم بشكل واضح يا فندم. القانون الدولي بينظم هذه الفكرة من خلال اتفاقية الأمم المتحدة لقانون البحار لسنة 82 وبيؤكد በተለያዩ ጊዜ በተለይ በ1980 ከዛም በኋላ የወጡ የዓለም አቀፍ የባህር ላይ ህጎች እንደሚያሳየው كده على حق الدول الحبيسة في المرور العابر من خلال أقاليم هذه الدول العابرة የተለያዩ የታፈኑ ወይም እስረኛ የሆኑ ሀገራት ወደ ባህር በር ሊወጡበት የሚችሉበትን አግባብ በተለያየ አይነት መልኩ አስቀምጧል። هذا الأمر أيضا مشروط يا فندم بأن يكون في اتفاق بين هذه الدول الحبيسة مع الدولة العابرة. ስለዚህ ግን ይህ ሁሉ ህግ የተቀመጠው ከሌሎች እነዚህ የባህር በር ካላቸው ሀገራትና ከዚህች ሀገር ጋር በድንበር የሚገናኙ የጎረቤት ሀገራት ጋር በስምምነት ላይ የተመሰረተ መሆን አለበት። طبعا كل دولة لها سيادة على يعني البر والبحر والجو، ويمكن القانون الدولي نظم يا فندم هذه الأمور. إذا كانت دولة حبيسة فهي إذا كان لها حق في العبور، هذا الحق يعني مشروط أيضا بالاتفاق مع الدولة الساحلية الدولة العابرة. እንደዚሁም ይሄ ህግ አሁንም ሙሉ የሆነ የሉዓላዊነት መብትም ይሰጣታል ያ ሀገር እስከ ተስማማ ድረስ ልክ እንደ ሶማሌላንድ ለመጀመሪያ ጊዜ ሐቀኛ ግብጻዊ ሲመጣ ማለት ነው። ትንሽም ቢሆን በኋላ ላይ ያጨምላልቀዋል ግን ይሁን ምክንያቱም ህጉን መጣስ ስለማይችል የዓለም አቀፍ ህግ ላይ እዚህ ጋር ቢዋሽ መሳቂያ ነው የሚሆነው የህግ ተማሪ ነኝ ምናምን ብሎ ስለቀረበ ማለት ነው። ስለዚህ የደህንነት የዓለም ምናምን ጉዳይ የቃኑን ወይም የህግ ጉዳይ ተመራማሪ ነኝ ብሎ ቀርቦ እዚህ ጋር ውሸት ነገር ቢናገር የሚሰማው ስለሌለ ምንም እንኳን የግብጽ ባንዲራ ከኋላው ቢያደርግም ምን ቢልም የግብጽ ሰው ቢሆንም ግን በህግ ጉዳይ ላይ ቢዋሽ ህጋዊ ሰው ሆኖ መሳቂያ እንደሚሆን ስለሚያቅ ሐቁን ይናገራል። ስለዚህ አንዲት ሀገር ሉዓላዊነቱን የተከበረለት የሆነ የራሷ የሆነ የባህር መወጣጫ ልታገኝበት የምትችልበት እድል ህጉ ይሰጣታል። ግን ያ ነገር መሆን ያለበት ግን ከምትስማማው ሀገር ጋራ ጉዳዩ በውልና በእርስ በርስ ስምምነት ላይ የተመሰረተ ነው። يعني خلينا نأكد ان دايما السلام والتعاون هو الاساس في القانون الدولي واحترام العلاقات الدولية بين الدول ምክንያቱም የዓለም አቀፍ ህግ እንደ መሰረት የሚይዘው መከባበር ከዛም መተባበር እና መለዋወጥ ይሄ በጣም
ግልጽ በሆነ መልኩ በተቀመጠ መልኩ ይሄ ከተረጋገጠ ችግር የለም احترام سيادة الأراضي لكن النهارده ان انا بهدد ان انا احصل على منفذ بهذا الشكل وان انا لي اهداف واطمع وببدا بعادي في كل الجيران هذا الامر طبعا مرفوض كليا يا فندم ነገር ግን አንድ ሀገር ተነስታ ግን አይ በግድ ነው ይሄን ነገር መወስደው ወይም ደግሞ የሆነ ሀገርን ወርሬ ነው የመሳሰሉት ካለች ያ ሌላ አጀንዳ ነው የሚሆነው وبيستدعي ان النهارده اثيوبيا لابد ان تعود دائما الى يعني مائده المفاوضات ويكون في ስለዚህ በኢትዮጵያ በኩል አሁንም ልታደርግ የሚገባትና የምትችለው የህጋዊ የሆነ አካሄድን እና ከጎረቤቶች ሀገሮች ጋር ያለውን ውይይትና ሐሳብ የግድ ማራመድ ነው أستاذ زاهد من أديس أبابا اليوم إثيوبيا ماذا تريد؟ هل تريد منفذ على البحر أم تريد نفوذ على الدول في القرن الأفريقي مع إصرار أبي أحمد على اعتبار المنفذ حاجة وجودية لإثيوبيا؟ إثيوبيا منور እና የመሞት ወይም የሞት ሽረት ጥያቄ ነው ያለችው ዲን የባህር በር ለማግኘት ዶክተር አብይ አህመድ ቆርጦ ተነስተዋል እና በዚህ ሂደቱ ግን የባህር በር ነው ይፈልገው ወይስ ባህር ላይ የበላይ ሆኖ መገኘት ነው በካሬ ከ77000 ብር ጀምሮ ቅንጡ አፓርትመንቶችን ከሜሪት ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈ ኮምፓውንድ አፓርትመንቶች ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514000 ብር ጀምሮ ለሽያጭ አቅርበናል በዚህ ቅንጡ መንደራችን ውስጥ የልጆች መጫወቻ ስፍራ ጂምናዚየም የከርሰ ምድር ውሃ ስታንድ ባይ ጄኔሬተርና በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ ላይ አካቷል ምን ይሄ ብቻ በደማቋ የንግድ ስፍራ ተክለ ሃይማኖት ግዙፍ የገበያ ማዕከል ለሽያጭ በማቅረብ ዝግጅታችንን ጨርሰናል ከትንንሽ ካሬ ሱቆች ጀምሮ አማራጭ በመኖራቸው ቅድሚያ ለማግኘት ከታች ባለው ቁጥር በመደወል ይመዝገቡ تحية لك عزيزي وآسف على التأخر في الدخول لإشكال في الإنترنت عندي وهذا أولا ولم أسمع حديث الضيف الأخ العزيز الظاهر من مصر ولكن سمعت جزئية بسيطة منه لكن أرد على تلك الجزئية وعلى سؤالك ولكن من باب التوضيح لكي لا يكون مثل ولا تقربوا الصلاة وأنسى وأنتم سكارى أرد على الجزئية فقط الذي سمعتها عندما وصف الجانب الأثيوبي بالتعنت في ملف سد النهضة الذي وقعت عليه حكومته في مارس 2015 وبالإسناد وذهبت 13 مرة إلى مجلس الأمن وعادت بخفي حنين በመጀመሪያ ከሁሉም በፊት ከህዳሴ ግድቡ ጋራ እያያያዛችሁ የኢትዮጵያን በህጋዊ አግባብ የመሄድ ጉዳይ ጥያቄ ውስጥ እየከተታችሁ ያወራችሁበትን ጉዳይ በተወሰነ ደረጃ መልስ ልስጥበት ምክንያቱም ቀስ ብዬ ስለገባው ረጋ ብዬ ስለገባው ይሄ አንዱ የኢንተርኔትም ችግር እንደነበረ እዚህ ላይ ራሱ ይገልጻል ይሄ አንዱኛ እንደ ተወያይ በተለይ እንደዚህ አይነት ትላልቅ እንትን ላይ ምንድነው ይባለው ትልልቅ የሆኑ ጣቢያዎች ላይ እየቀረብን ምንዋይ ሰዎችም ሆነን እንደዚህ አይነት ፕሮግራሞች ምን መራ ሰዎች በኢንተርኔት ጉዳይ በመሳሰሉ ተልካሻ ጉዳይ በመብራት በመናምን ጉዳይ ጥያቄ ውስጥ ሁሉ ሊገባ በማይገባ መልኩ ሊስተካከል የሚችል የሆነ እና እንደ ትልቅ ኢንስቲትዩሽን ተዘጋጅቶ እንዲህ አይነት ችግሮችን በቀላሉ ሊፈታ የሚችልበት የህዝባዊ አግባብ ልንሄድ ግዴታ ከመንግስት መጠበቅ አለብን ስለማላምን ነው ይህንን አንዱ የማስተካከል ሂደት ያው ኪንግስ ኦፍ አባይ እየሄደበት ያለ ቢሆንም ግን የበለጠ እንደ እናንተንም ላሳትፋችሁ ብዬ ነው ወንድሜ በራሱ ጥረት ነው በራሱ ኢንተርኔት በራሱ ቤት ውስጥ ነው አሁን ቁጭ ብሎ ይሄን ፕሮግራም የሚሰራው ግን ለሀገሩ ነው የሚሰራውና ሊመሰገን ይገባዋል ወንድሜ ዛሂድ ምን ይላል በህዳሴ ግድብ ጉዳይ ላይ ስለ ህጋዊ አግባብነት ቅድም እንደ መግቢያ ላይ ከተረካችሁት ውስጥ የተረዳነው እና የባህሩን ጉዳይ አንስታችሁም ኢትዮጵያ አግባብበት በወጣ መልኩ ልትሄድ የምትችልበትን ሁኔታ ጥያቄ ውስጥ ያገባችሁበት ሂደት ህዳሴ ግድብን እንደ ምሳሌ ለመውሰድ ከፈለግን ህዳሴ ግድቡን በውይይት ሂደት ኢትዮጵያ ጋር 2015 ላይ የመግባቢያ ሰነድ ፈርማችሁ ህጋዊነትን አግባብ የሰጣችሁበትን እና በመጨረሻ ግን ይህንን ተላልፋችሁ 10 ምናምን ጊዜ ወደ ጸጥታ ምክር ቤት ስትሯሯጡ بخفي حنين ይላቸዋል خفي حنين ማለት حنين የሚባል አንድ ታሪካዊ ሰው አለ አንድ ጫማ ጠፍቶበት ያንን ጫማ ፍለጋ ሲሄድ ሌላውንም ጫማ አጥቶ መጨረሻ ላይ በዜሮ የተመለሰ ሰው ነውና እናንተም እንደዛው ያለ ጫማችሁ በግራችሁ የተመለሳችሁበት بخفي حنين ይባላል ታሪክ እንትኑ ምንድነው ስሙ በአረቦች አባባል ማለት ነው ስለዚህ
ያ ሁሉ ተሯሩጣችሁ በባዶ የተመለሳችሁበትና ኢትዮጵያ በህግ አግባብ ያሸነፈችበትና የረታችበት የሆነ ህዳሴ ግድብ እንደሆነ አትርሱ። ይሄ መጀመሪያው ነው። وايضا كان هنالك الخوف من سد النهضه بان سد النهضه هو سد للخراب وللتجفيف وايضا تجفيف الدول، وراينا بعد ذلك في الاشهر القليله الماضيه عندما قالوا فيضانات غرقتنا. كل هذه التداعيات والتلابسات هي يعني منشطات بالنسبه لي اعلاميه لتهيج الراي العام الداخلي، ويعني ስለዚህ ከዛ በኋላም ቢሆን ህዳሴ ግድቡ ደግሞ ተሰርቶ ካለቀም በኋላ ከሱ በፊት ይህ ግድብ ሊያስረበን ነው ሊያስጠማን ነው ሊያሰድደን ነው ብላችሁ ስታወሩ የነበራችሁ ሰዎች እንደገና ተገልብጣችሁ ጎርፍ መጣብን አሁን ደግሞ በጎርፍ አጠቡን ስትሉ የነበረበት ይህ በየጋዜጣው ላይ እየተለዋወጠ በትላልቅ ርዕስ የሚመጣው መንሸንታት ማለት በየጋዜጣውና በየመጽሔቱ እንዲሁም በየዩቲዩብ ላይ እንደ ምንድነው ይባለው እንደ ማሳያ የሚመጣ የሆነ እንትን ነው ታይትል ነው ወይም ርዕስ አንቀጽ በቃ ሁሌ ርዕስ ታይትል እየመጣ የሚታይ የሆነ ሆኗል። يعني وتغفيله عن قضايا مهمة له. أما ما يتعلق في مسألة النفوذ لإثيوبيا على البحر أو ما يتعلق هي ስለዚህ ይሄ ጉዳይ ያለፍንበትና ያለቀ ጉዳይ ነው። ከዛ ውጪ ግን በኢትዮጵያ የህዳሴ የባህር በር ጉዳይ መውጣት ላይ በተመለከተ النفوذ على الدول الأفريقية أو منفذ بحري، هي تريد أن تكون لديها منفذ بحري بالطرق السلمية كما ذكر أكثر من مرة فخامة الأخ رئيس الوزراء الأثيوبي دكتور أبي أحمد ደጋግሞ እንደገለጸው ኢትዮጵያ የምትፈልገው ሰላማዊ በሆነ መንገድ የባህር በር ማግኘት ብቻ ነው። التي تنتهي ولايته في الاشهر القليله الماضيه الدكتور القادمه على المعذره الدكتور ابي احمد عندما قال حتى في قمه الاتحاد الافريقي الذي نحن حضرناها وحضرها الاعلام العربي والعالمي بمجمله عندما قال لابد لاثيوبيا ان تحصل على منفذ بحري ولكن بطرق سلميه. ኢትዮጵያ የግድ የባህር በር ልታገኝ ይገባል ብሎ የመጨረሻው የሱ አሁን ላይ የፕሬዝዳንትነት ወይም የጠቅላይ ሚኒስትርነቱ ጊዜ ሊያልቅ በጣም የተቃረበበትና ምርጫ እየተጠበቅንበት ባለበት ጊዜ ወደ አፍሪካ ህብረትን በሄድንበት ጊዜ ደግሞ አፍሪካ ህብረት ውስጥ ሁሉም እኛም ጭምር በተገኘንበት ሌሎች ትላልቅ የሆኑ የአረብ ሚዲያ እና የዓለም አቀፉ ማህበረሰብ በተገኘበት በኢትዮጵያ በኩል የባህር በር ማግኘት አለባት ግን በሰላማዊ መንገድ የሚለውን እየደጋገመ ነግሯቸዋል። هذا الطلب والطلب ليس جديدا، الطلب متواجد من عام 2017 عندما كانت اول يعني عندما حضر الرئيس الاريتري لكن استاذ زاهد هي سابقه أن ስለዚህ በዚህ የባህር ጉዳይ ጥያቄ የኢትዮጵያው ጠቅላይ ሚኒስትር ሲያነሱ የመጀመራቸው አይደለም። ሌላው ቀርቶ ጠቅላይ ሚኒስትር በሆኑ በትንሽ ጊዜያት ከኤርትራው መሪ ኢሳያስ አፈወርቂ ጋር ወደ አዲስ አበባ በመጡበት ወቅት እዛ ላይ ራሱ የዚህ የባህር ጉዳይ ተነስቶ ከአሰብ ጋር በተያያዘ ውይይት እንዳደረጉ ተነግሯል። أن تطلب دولة حبيسة منفذا على البحر، هناك العديد من الدول الحبيسة. نعم ግን ብዙ ሀገሮች የባህር በር የሌላቸው ነው ሳለ ኢትዮጵያ የባህር በር መጠየቋ ለየት የሚያደርጋት ምኑ ላይ ነው? كنت آتي لك في هذه النقطة سوف أتطرق إليها. عندما يعني حضر رئيس الإريتري سياس أفورقي في عام 2018 في قاعة الألفية في إثيوبيا وقال أن هنالك اتفاقيات بين إثيوبيا وإريتريا، ولاحظ أن الجانب الأثيوبي لا يركز على إريتريا فحسب، ولكن عندما فشلت تلك بالفشل بعض القضايا السياسية بين إثيوبيا وإريتريا وتجاذب المواقف ስለዚህ በኢትዮጵያና በኤርትራ መካከል ከዚህ ከወደብ ጋር በተያዘ ተገናኝተው አውርተው ያውም በሚሊኒየም የ2000 አዳራሽ ላይ በተሰበሰቡበት ወቅት ላይ በሚሊኒየም አዳራሽ ላይ በተገናኙበት ወቅት የአሰብ ጉዳይን አንስተው የጋራ መጠቀሚያ እንደሚያደርጉትና በዛ ጉዳይ ላይ የተለያዩ ስምምነቶችን እንዳደረጉ አዋጅ ሰጥተውን ወይም ሐሳብ ሰጥተውን ነበር። ኢትዮጵያ قدمت الخيار للدول اجمع። ስለዚህ ኢትዮጵያ ያን አንድ መነሻ ከዚህ በፊት በውይይትና በመግባባት ላይ የተመሰረተ ነገር እያደረገች እንደሆነ ማሳያ ነው። ሌላው ከኤርትራ ጋር በተለያየ አይነት መልኩ ያ ነገር ባይሳካና በእንጥልጥል ቢቀርም ነገር ግን የኢትዮጵያ የባህር በር ፍላጎት በኤርትራ ብቻ እንዳልተወሰነና ሌሎችም ሀገራቶችን እንደ
نكاكا دغو ماوق قد ይላል وايضا انت تقول سابقا انها دوله حبيسه تطلب ان يكون لها منفذ بحري اقول لك اخي العزيز اثيوبيا لم تكن دوله حبيسه الا في عام 93 مجمرة ኢትዮጵያ ብቻ ናት ወይ እስረኛ የሆነች ሀገር ሌሎችን ማጠይቅ ምትለው እሱ ልክ አይደለም ብዙ ሀገራት ጠይቀው ይሄዱ ነው ያሉት ነገር ግን የኢትዮጵያ ደግሞ እስረኛነት የጀመረው መቼ ነው ብሎም ደግሞ መጠየቅ ተገቢ ይመስለኛል ኢትዮጵያ የባህር በር የነበራት ሀገር ናት ይሄንን የባህር በር ያጣችው በ1993 ነው عندما استقلت إريتريا نعم منذ أن خلق الله هذه الأرض كما هي عليها وأثيوبيا هي الحامي الأول لمنطقة جنوب غرب البحر الأحمر وباب المندب ስለዚህ ኢትዮጵያ ከተፈጠረች ጊዜ ጀምሮ ምድርና ባህሩም ከተፈጠረ ጊዜ ጀምሮ የዚህ የባህሩም ሆነ ያከባቢው ላይ ሐላፊም እንደገና ጠባቂም ሆና ስትኖር የነበረችው ኢትዮጵያ ነበረች ከዛ በኋላ ኤርትራ የምትባል ሀገር ተፈጥራ ነው ኢትዮጵያ የባህር በር ያጣችው المسؤول الأول عليها ولم نسمع آنذاك طلقة واحدة حصلت في المنطقة وأثيوبيا تتواجد عليها واليوم أثيوبيا طلبت باستنادا على ነገር ግን አንድ ሊታወቅ የሚገባው ኢትዮጵያ የባህር በሩን በያዘችበት ወቅት በባህሩ በኩል አንድም የሰላምን አዋኪ የሆነ ወይም የደህንነት ጥያቄን ሊያስነሳ የሚችል አንዲት ጥይት እንኳን የሚተኮስበት የባህር አይነት አልነበረም በካሬ ከ77000 ብር ጀምሮ ቅንጡ አፓርትመንቶችን ከሜሪት ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈ ኮምፓውንድ አፓርትመንቶች ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514000 ብር ጀምሮ ለሽያጭ አቅርበናል በዚህ ቅንጡ መንደራችን ውስጥ የልጆች መጫወቻ ስፍራ ጂምናዚየም የከርሰ ምድር ውሃ ስታንድ ባይ ጄኔሬተርና በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ ላይ አካቷል ምን ይሄ ብቻ በደማቋ የንግድ ስፍራ ተክለ ሃይማኖት ግዙፍ የገበያ ማዕከል ለሽያጭ በማቅረብ ዝግጅታችንን ጨርሰናል ከትንንሽ ካሬ ሱቆች ጀምሮ አማራጭ በመኖራቸው ቅድሚያ ለማግኘት ከታች ባለው ቁጥር በመደወል ይመዝገቡ